ክፉ ችግር አለ። ምን አለ አልኳችሁ? አንድ ክፉ ችግር አለባቸው። ክፉ የሰይጣን መገለጫ ስሙ ነውና ያንን ችግር እንዲያርቁላቸው ከጻድቁ ላይ እየተነጋገሩ ነው ያሉት። ስለዚህ ጻድቁ ይህን ችግር እንዲያርቁላቸው ሀቅዎትን ከእርሶ ጋር ያሳድር በሉላቸው። ሁላችሁ እግዚአብሔር ይስማዎት። 200 ብር አምጥተዋል። እልል ብላችሁ እግዚአብሔርን አመስግኑላቸው። እግዚአብሔር ይመስገን። ስለዚህ አሁን ጻድቁ ገብረ መንፈስ ቅዱስ በመብረቃቸው ስላራቁልን ደስ ብሎኛልና ብለው 200 ብር አስገብተዋል። ረዥም ዕድሜ ጤና ሰጥቶ ያኑርልን። አመስግኗቸው። እግዚአብሔር ይመስገን። እግዚአብሔር ይመስገን። አሁንም እኔ ወለተ መድኅን ልጄ ታማብኝ ነበር። እኔም ለጻድቁ መጥቼ ነገርኳቸው። ልጄም እኖምሮልኛል ለክብራቸው መገለጫ ይህን ዣንጥላ አስገብቻለሁ ከጧፍ ጋር ብለዋል። እልል ብላችሁ እግዚአብሔርን አመስግኑላቸው። እግዚአብሔር ይመስገን። እግዚአብሔር ይማረዎት። እግዚአብሔር ይማረዎት። እናቴ አስራት በኩራት ነው ያመኛን ይማርሽ በሉልኝ፣ ልጆችን ይጠብቅልኝ በሉልኝ ብለው 2000 ብር እናታችን አስገብተዋል። ዕድሜና ጤና ይስጥልን። እልል ብላችሁ እግዚአብሔርን አመስግኑላቸው። እግዚአብሔር ይመስገን። በደረሰኝ እየተቆረጠላቸው ነው። እግዚአብሔር ይመስገን። እግዚአብሔር ይመስገን። የዛሬ ዓመት ችግር ነበረብኝ። በጤና በሕይወት አድርሰኝ ብዬ ለመንኩት። በጤና በሕይወት አደረሰኝ። ጻድቁ አማልዶ ደስ ስላለኝ ዣንጥላ አምጥቻለሁ ብለዋል። እልል ብላችሁ እግዚአብሔርን አመስግኑላቸው። እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። ወንድም አለም አይምሮዬን ያመኝ ነበር፣ በጸበላቸው ተዳንኩኝ፣ ተፈውሻለሁ። 100 ብር እልል ብላችሁ እግዚአብሔርን አመስግኑላቸው። እግዚአብሔር ይመስገን። አሁንም አባታችን ለዚሁ ቀን በሰላምና በጤና ስላደረሰን ለአባታችን ለአቡነ ገብረ መንፈስ ቅዱስ 600 ብር አስገብተዋል። እልል ብላችሁ ንብረታችሁን ጠብቁ። ወደ ጸበሉ በኩል ከጎናችሁን ቁሙ። እኛን ይመስላል ግን ሳይሆኑ ከጎናችሁ ቁሙ። የሚመስሉ ሰዎች ያሉና እሱ ጥንቃቄ እንድታደርጉ ለመጠበቅ ለመጠበቅ ያለ እግዚአብሔርን የሚንኩት በጻድቁ መጥቼ ሀሳቤን ያካፈልኩ ጻድቁ ገብረ መንፈስ ቅዱስ ደግሞ ሰራቸውን ቀጠሩን የውስተ ጭንቀት የውስተ መከራ የውስተ ስቃይ የነበረ በጸበላቸው ከታችነት ይገኛለውና 1000 ብርና 20 ጧፍ አምጥቻለሁ ብለዋል። አለላቸው እግዚአብሔርን አመስግኑላቸው። እነዚህ ወለተ ኪዳን ይባላሉ። ያመኝ ነበር ለጻድቁ ለአባታችን ለአቡነ ገብረ መንፈስ ቅዱስ ተሳልፈን 3 ቀን ጸበላቸውን ጠርቼ ስለዳንኩኝ 1 ዣንጥላና 1 ባኮሻና
አምጥቻለሁ ብለን እልል ብላችሁ እግዚአብሔርን አመስግኑላችሁ። እግዚአብሔር ይመስገን። ሁላችንም እግዚአብሔርን እናመሰግናለን። ስለት ያላችሁ አሁን ስለቱ የምናገርበት ሰዓት ነው ያለው። ስለት መናገር እችላለሁ። ስለት ያላችሁ ሰዎች ተክለሐዋርያት ይባላሉ። እና ዛሬ ሰላም የነበረ በዚህ ባላቦ ነገር ተናግሬ አሁን ሰላም እኛል መርፎ ሰላም ያለውና መገለጫ ይህንን ዣንጥላ አምጥቻለሁ ብለን እልል ብላችሁ እግዚአብሔርን አመስግኑላቸው። እግዚአብሔር ክብር ይመስገን። አሁንም ስለት ያላችሁን ሰዎች መናገር እችላለሁ። አባታችን በዚሁ እኛ ጋር ያልተለዩ የሚቀደስበትን ልብሰ ተክህኖ ገዝተው ያመጡልን አባት እዚሁ እኛው ጋር የማይለዩ አባታችን አንድ ክፉ ቤተሰባዊ ቁራኝነት ነበርና አመስግኑላቸው። እግዚአብሔር ይመስገን። ሰላማዊት የምትባል ሕፃን ሰላማዊት የምትባል ሕፃን እዚህ አካባቢ ነው ያለችና ስለዚህ ሰላማዊት የምትባል ሕፃን ልጅ ከጎናቸው የጠፋችባችሁ አለች። እናቷ ማነች? እግዚአብሔር ይመስገን። እግዚአብሔር ይመስገን። የልጅ ጉዳይ ሆኖ ነው። እግዚአብሔር ይመስገን። እግዚአብሔር ይመስገን። ልጄ ተመረቀች። ተመርቃ ግን በክረምት አጭር ደርሳ ነበር የምተኛው። ሳትድንና ልጅ በምልጃችሁ ጎን ልጅ አልቅሼ ነበር። ስራ ያዘች። ከመጀመሪያ ደሞዟ 500 ብር እናታችን እንኳን ደስ አለዎት። እግዚአብሔርን አመስግኑላቸው። እግዚአብሔር ይመስገን። እግዚአብሔር ይመስገን። ከሚመለከተው በሰፊው ታግሻለሁ ይንጥላ ይህ ብላችሁ እግዚአብሔርን አመስግኑ። እግዚአብሔር ይመስገን። አስራት በኩራት እግዚአብሔር ትዳርን ይባርክልኝ ብላችሁ ጸልዩልኝ ብሎ ወንድማችን 1000 ብር አስገብቶን እግዚአብሔርን አመስግኑለት። እግዚአብሔር ይመስገን። በሐኪም ደረጃ እግዚአብሔር ይመስገን። በሳይንሱ ዓይንህ ተስፋ የለውም አርፈ ተቀመጥ ተብዬ ተስፋ ቆርጬ ነበር አሉ። የዓይን ጉዳይ እኮ ነው ወገኖች። የምንድን ነው አልኳችሁ? የዓይን ጉዳይ ነው። ስለዚህ ማይክሮስኮፑ ተስፋ የለህም አለኝ። እግዚአብሔር አንተ እያለህ ብዬ መጥቼ ነገርኩት። በጸበሉ ተጠመኩኝ። እምነቱን ቀባው። ያለ መሪ ያለ ከዘራ እየሄድኳለሁ 500 ብር እያስገባው ነው ብለዋል። በጸበሉ እግዚአብሔርን አመስግኑላቸው። እግዚአብሔር ይመስገን። ይነስረኛን ራሴን ያመኝ ነበር። በጸበሉና በእምነቱ ተቀብቼ ራስ ምታቱም ጠፋ፣ ነስሩም ጠፋ። 1000 ብር እግዚአብሔርን አመስግኑላቸው። እግዚአብሔር ይመስገን። የረዳን የጠበቀን የአባቶቻችን አምላክ ይመስገን።
ይመስገን። እልል ብላችሁ እግዚአብሔርን አመስግኑላቸው። ይመስገን ሲቦታናገረስ ጠይቄ ነበረ ስላደረገልኝ ለሞታችን እግዚአብሔር ቤትን ባይኖሮ ያሳደገ እግዚአብሔር ይመስገን። ጠየኩት አለ መለሰልኝ፣ ተሳካልኝ። 250 ብር ተሳክቶልኛል አለ። እግዚአብሔር ይክበር ይመስገን። እግዚአብሔርን አመስግኑት። እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። ገብረ ማርያም እባላለሁ። ሁልጊዜም በየወሩ ነው የሚሰጠው። ሁልጊዜ በየወሩ ከሚያገኘው ላይ አስራት በኩራቱን ያወጣል። ዛሬም ደግሞ ከወሩ ወጪ ገቢ ላይ 1000 ብር አምጥቶ ሰጥቷል ለጻድቁ። እልል ብላችሁ እግዚአብሔርን አመስግኑለት። ይመስገን። ፍቅርተ ማርያም እባላለሁ። አስራት በኩራት ነው 3000 ብር በሞዴል 30 እየተቆረጠ ነው። እግዚአብሔርን አመስግኑላቸው። እግዚአብሔር ይመስገን። እግዚአብሔር ከእሱ ጋር ይሁን። እግዚአብሔር ጻድቁ አይለይ። በውስጤ በጣም ብዙ ችግር አለብኝ። እዚህ ያለው ሰው በሙሉ ችግርሽን አርቅልኝ ይጸልይ ነው የሚላቸው። ችግርሽን አርቅልኝ በላቸው። እስኪ ሁላችሁ አመስግኑላቸው ለጻድቁ። 200 ብር አስገብተን ሰላማዊት ነው የምትባለው ቁልፉ ይመለስልኝ ስሙ ይስጠኝ። በህዝብ ብናገር አይጠቅምምና ማለት ነው። ስለዚህ ሁሉም ቦታ ላይ ያላችሁ ሰዎች ንብረታችሁን ጠብቁ። ነጠላ ለብሰው እኛን ሳይሆኑ እኛን መስለው ያሉ ሰዎች ስላሉ ጥንቃቄ እንድታደርጉ ለመጠቆም ያለ ወደ ዝማሬው Yes.
ባለንበት ቦታ የሳት ላይ ነገ ነበረ ወቃታ